ከተደረደረው መኪና በላይ ቅዱሳን መላእክት በእሳት ሰረገላ የሚያጅቡት ሰርግ ላይ ነው ያለው። መጠጥ የምናደንቀው መቼ ነው? ስንቀምሰው ነው። አናታችን ላይ ሲወጣ ነው አይደል? ግን ጋብቻ መንፈሳዊ ሲሆን በእግዚአብሔር ቤት ሲከናወን የስጋም የነፍስም ፈቃድም አብረው ይገጥማሉ። ምናልባት ሚዜዎቹ ትንሽ አልፋታ ይሏቸዋል። እስከ መልስ እስከ ሳምንት ከዛ ይበተናል። በጣም አደንቃቸዋለሁ። በነገራችን ላይ የዛ ቤት አገልጋዮች ጎረቤቶቻችን ምን ይላሉ? አይ ጁስ ነው ያደረገው ጭማቂ ነው ጌታ ነው እንዴ? ይሄ የዓለማችን በጣም ገና ነው ጁስ ቤት ሊሆን ነው ማለት ነው። ስንጸልይ ጌታ ሆይ ይሄ ችግር አለብኝ ብለን አይደለም እንናገረው። ይሄንን እንዲያርገፍተው በጀት ሁሉ እናስገባለን። ዘሯ ደግሞ እሱ ራሱ ክርስቶስ መሆኑን ለማሳየት እናቱን አንቺ ምን ብሎ ጠራት? ውሃ ሊል ይችላል። ብዙ ውሃ ያሉ ትዳሮች አሉ። ይሄ ባል ያሳሰበው የምኑ ጉዳይ ነው ማለት አላልኩም። ሴቶች ደስ አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስቲና ማትባብረን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን አባቶች፣ የዚህ ዕለት ንጉስና ንግስት የሆናችሁ ሙሽራውና ሙሽሪቱ የነሱን ደስታ ለመካፈል እዚህ የተሰበሰባችሁ ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን የወንድማችንን የእህታችንን ደስታ እንድንካፈል በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ያው ምግብ ከተበላ በኋላ ትምህርት ብዙ ጊዜ ትንሽ ያስቸግራል። ሰው እየበላ አይማርም። እስቲ እናንተ ሪከርድ ስበሩና ዛሬ ለመጀመሪያ ጊዜ ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። ወንድማችንን እህታችንን ለዚህ ቀን ያደረሳቸው ማን ነው? ማን ነው? ስለዚህ የዛሬው ዕለት የክብር እንግዳ ራሱ አምላካችን እግዚአብሔር ስለሆነ በሚኖረን አጭር ጊዜ ቀደም ሲል በመዝሙር ስንሰማው የነበረውን የወንጌል ክፍል የዮሐንስ ወንጌል ምዕራፍ 2 ከቁጥር 2 ላይ ያለውን ቃል መነሻ አድርገን የእግዚአብሔርን ቃል እንማራለን። በቃና ዘገሊላ በሶስተኛው ቀን ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም በሰርጉ ታደሙ ይላል በዮሐንስ ወንጌል ምዕራፍ 2 ከቁጥር 2 ላይ። ከኔ ጋር በሉ እስኪ የኢየሱስም እናት በዚያ ነበረች። በዚህ ርዕስ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ቀደም ሲል በቅኔ ነው የተማርነው። በነገራችን ላይ ቅኔው ላይ ሽልማት ነበረውና እኔ የትምህርቴ ርዕስ ቅኔ ልበለው እንዴ? እንደዚህ የሚያዋጣ ከሆነ ሳየው ከዚህ በኋላ ቅኔ ብዬ ነው ማስተምረው። ለማንኛውም ቅድም በምስጋና በቅኔ በመወድስ ነው የተማርነው። አሁን ደግሞ ቅዱሱን የእግዚአብሔር ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። አባቶቻችን ሰው በሕይወት ዘመኑ ሰዎች በሱ ምክንያት 3 ጊዜ ይሰበሰባሉ ይላሉ። ስንት ጊዜ? የመጀመሪያ የሚሰበሰቡት በሚወለድበት ቀን ነው። እናቲቱን እንኳን ማርያም ማረችሽ ለማለት ሰዎች ይሰበሰባሉ። የመጨረሻው ቀን ደግሞ መቼ ነው? አይቀርላችሁም፣ መልሱ። መቼ ነው? ስንሞት ሊቀብሩን የሚመጡት ሰዎች ናቸው። መካከል ላይ ያለው የጋብቻ ቀን ነው። ከነዚህ ከ3 ቀናት ውስጥ እኛ እያየን እኛን ብለው የመጡትን ሰዎች እያየን ልናሳልፈው የምንችለው ቀን የመጀመሪያው አይደለም። ሲወለድ እናቱን የጠየቁ ሰዎችን ቀና ብሎ ያየ ሕፃን የለም። ሲሞት ቀባሪዎቹን ቀና ብሎ ያየ ሙት የለም፣ ወይ አልሞተም ማለት ነው። ስለዚህ እየተያየን ደስታችንን ከቤተሰባችን ጋር የምንካፈልበት ቀን የሰርግ ቀን ነውና ለዚህ ታላቅ የደስታ ቀን ወንድማችንን እህታችንን ያደረሰ አምላክ ስሙ የተመሰገነ ይሁን። እስቲ አመስግኑላቸው ባካችሁ። በጣም ጥሩ። ብዙ ሰው እየበላ ነው ማለት ነው። በቃና ዘገሊላ ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም በሰርጉ ታደሙ ይላል። በመጽሐፍ ቅዱስ ጋብቻን በሚመለከት 2 መጽሐፍት ላይ ነው ተጽፎ የምናገኘው። የመጀመሪያው በኦሪት ዘፍጥረት ምዕራፍ 2 ላይ ነው።
ሁለተኛው ደግሞ በሐዲስ ኪዳን በዮሐንስ ወንጌል ምዕራፍ 2 ላይ ነው። የሐዲስ ኪዳን ዘፍጥረት ብለው አባቶቻችን የሚጠሩት የዮሐንስ ወንጌል ነው። ዮሐንስ ወንጌልና ኦሪት ዘፍጥረት ይመሳሰላሉ። ኦሪት ዘፍጥረት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ይህን ፈጠረ ብሎ ስነ ፍጥረትን ሲናገር ቆይቶ በሁለተኛው ምዕራፍ ነው አዳምና ሔዋን ጋብቻቸው መፈጸሙን የሚናገረው። የዮሐንስ ወንጌል ደግሞ እንደ ዘፍጥረት ሳይዘረዝር ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ብሎ እግዚአብሔር ሰማይኑን ምድሩንም ሁሉንም መፍጠሩን በአንድ አረፍተ ነገር ከገለጸ በኋላ በምዕራፍ 2 ላይ የመጀመሪያውን ጋብቻ የቃና ዘገሊላ ሰርግን ይናገራል። የቃና ዘገሊላ ጋብቻ በጣም የተለየ ሰርግ ነው። በጣም ድንቅ ነው። ይኸው ከተጋቡ 2000 ዓመት አልፏቸዋል። አሁንም ድረስ በቃና ዘገሊላ ሰርግ ሆነ እያልን መዝሙር እንዘምራለን። ሙሽሮች እኮ ሞተዋል፣ ልጆቻቸው ሞተዋል፣ ዘራቸው በምድር ላይ ላይኖር ይችላል። ግን አሁንም ድረስ 2000 ዓመት ሙሉ ይዘመርላቸዋል። ምንድነው ይህንን ሰርግ ይህንን ያህል ቦታ እንዲሰጠው ያደረገው? ሰርጉን በዚህ ደረጃ እንድናስበው ሙሽሮቹ ስማቸው እንኳን በወንጌል ላይ አልተጻፈም። በቃና ዘገሊላ ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደቀ መዛሙርቱ በሰርጉ ምን አሉ? ታደሙ ይላል እንጂ እገሊትና እገሌ ተጋቡ አይልም። ስለዚህ ወንጌሉ ላይ ስማቸው የለም። በትርጓሜ ቤት ዶኪማስ፣ ዮአኪን እያልን እንጠራቸዋል። ግን በመጽሐፍ ቅዱስ ስማቸው አልተጻፈም። ስለዚህ ዝነኛ ሰዎች አልነበሩም እነዚህ ሙሽሮች ማለት ነው። እንደው ታላላቅ ሰዎች አይደሉም፣ ወይ ባለጸጎች ነበሩ እንዳንል አይደሉም። ይህን የምታውቁት ገንዘብ እንደሌላቸው የምታውቁት አይደለም። ሌላ ሀብት ሊያተርፉ ሰርጉን እንኳን በትክክል ደግሰው አብልተው ሰውን መሸኘት ችለዋል? አልቻሉም። ሰርጉ ሳያልቅ ምኑ አለቀ? የወይን ጠጁ አለቀ። ስለዚህ ድሆች ናቸው። የባለስልጣን ልጆች፣ የመቶ አለቃ የንጉስ ልጅ ምናምን አይደሉም። መጽሐፍ ቅዱስ የአንድ የመቶ አለቃ ልጅ፣ የአንድ መሪ ልጅ፣ የእንዲህ ልጅ ብሎ ነው የሚጀምረው። ታሪካቸው በዘር ሐረግ የሚታወቅ ከሆነ ማለት። እነዚህ ሙሽሮች ግን ከሀብት የላቸው፣ ከወገን ይህን ያህል ስመ ጥር የሆነ የነገስታት ዘር የላቸውም። ሰርጋቸውም የሚረባ ሰርግ አይደለም፣ ብዙም ድግሱ ያማረ አይደለም። ይህንን ጋብቻ ግን መጽሐፍ ቅዱስ ላይ ተጽፎ እናገኘዋል። ጋብቻቸው የተጻፈው በማዘጋጃ ቤት መዝገብ ላይ አይደለም፣ በሰርግ ምስክር ወረቀት ላይ አይደለም፣ በመጽሐፍ ቅዱስ ላይ ሁላችን በምንሳለመው በመጽሐፍ ቅዱስ ላይ፣ ከመጽሐፍ ቅዱስም በሐዲስ ኪዳን ላይ፣ ከሐዲስ ኪዳንም በዮሐንስ ወንጌል ላይ የመጽሐፍ ቅዱስ ቅድስተ ቅዱሳን ተብሎ በሚጠራው በተቀደሰው ዮሐንስ ወንጌል የታቦት ያህል በሚከበረው ታቦት በሌለበት ቦታ ታውቃላችሁ። ዮሐንስ ወንጌልን አባቶች እንደ ታቦት ተጠቅመው እንዲቀድሱ እኮ ይፈቅዳል ሥርዓተ ቤተ ክርስቲያን በስደት ዘመን ማለት። እነዚህን ሙሽሮች ዮሐንስ ወንጌል ላይ ስማቸው እንዲጻፍ ያደረገው ምንድን ነው? ሰርጉ ነው? ድግሱ ነው? ጥሪው ነው? ምኑ ነው ካላችሁ በዚያ ሰርግ ላይ የማን እናት ነበረች? የኢየሱስ እናት። እመቤታችን ካለችበት ሰርግ የሆነ ሰርግን ሰርግ የሚያሰኘው የማን እናት ስትገኝበት ነው? የኢየሱስ እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም በሰርጉ ታደሙ። ይህን ሰርግ ያሰኘው መድኃኒታችን ኢየሱስ ክርስቶስ እዚያ ሰርግ ቤት ላይ ስለተገኘ ነው። አሁን ያለነው ክርስቶስ ያለበት ሰርግ ላይ ነው። በነገራችን ላይ አሁን ያለነው መንፈሳዊ ጋብቻ ላይ ነው። ወንድማችን እህታችን ስጋውን ደሙን ተቀብለው በቤተ መቅደስ ተሞሽረው ነው የመጡት። ስለዚህ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ያለውን ቃሉን ለነሱ ፈጽሞታል። ከነርሱ ጋር ተዋህዷል፣ አንድ ሆኗል ክርስቶስ። ስለዚህ አሁን የተገኘንበት ሰርግ የቃናው ዘገሊላ ሰርግ ቤት ነው ማለት ነው። ይህንን ክብር ለእህታችን ለወንድማችን የሰጠ አምላክ ስሙ የተመሰገነ ይሁን። ሰርግን ሰርግ እሺ አመስግኑ። ሰርግን ሰርግ የሚያሰኘው ማን ሲገኝበት ነው? እግዚአብሔር ሲገኝበት ነው። ማን ስትገኝበት ነው? እመቤታችን፣ ደቀ መዛሙርቱ ቅዱሳኑ ሲገኙበት። የጋብቻ መስፈርቱ ሌላው አይደለም፣ ድግሱ አይደለም፣ ጫጫታው አይደለም፣ የሚበላው ምግብ የሚጠጣው መጠጥ አይደለም። ሰርግን ሰርግ የሚያሰኘው እዚያ ጋብቻ ላይ እግዚአብሔር አለበት ወይ ነው። እዚህ መካከል ሁለት አይነት ሰው አለ። ያገባችሁ ያላገባችሁ አላችሁ። ካገባችሁት ውስጥ ጋብቻችሁን በመንፈሳዊ መንገድ ያደረጋችሁ አላችሁ። አይ የለም በዓለማዊ መንገድ ደግሞ ያደረጋችሁ ሰዎች አላችሁ። ወንድማችን እህታችን የጠሩን ለትምህርት ነው። ጋብቻችሁን ከመንፈሳዊ መንገድ ውጭ ያደረጋችሁ
ይሄው ዛሬ እግዚአብሔር በእነሱ በልጆቻችሁ በወንድም በእህቶቻችሁ አስተምሯቸዋል። ጋብቻችሁን በስጋው ደሙ አክብሩ። ያን ጊዜ ባልና ሚስት ስጋውን ደሙን ሲቀበሉ እዚያ ሰርግ ላይ ማን ይገኝበታል? እግዚአብሔር ይገባል። ያላገባችሁ ወንድሞች እህቶች ደግሞ በጣም ብዙ ወጣቶች ትታዩኛላችሁ። ጋብቻችሁን በቤተ ክርስቲያን አድርጉት። መንፈሳዊ ጋብቻ ምናልባት ይቀዘቅዛል። በእርግጥ አሁን እንኳን ተከባብረናል። መንፈሳዊ ጋብቻም በጣም ደማቅ እየሆነ ነው አይደል? አው ድሮ ነበረ ትንሽ ይፈዛል ምናምን የሚባለው፣ አሁን የኛ እየበለጠ መጥቷል። እግዚአብሔር ይመስገን። አሁን የዛሬው ሰርግ ይበልጣል አይበልጥም? አይበልጥም መሰለኝ። አዎ ይሄ ሁሉ ዘማሪ አለ፣ ይሄ ሁሉ ምስጋና አለ፣ ይሄ ሁሉ ምግብ መጠጥ አለ። ከሁሉ በላይ ግን ከተደረደረው መኪና በላይ ቅዱሳን መላእክት በእሳት ሰረገላ የሚያጅቡት ሰርግ ላይ ነው ያለነው። በዚህ ሰርግ ላይ በእውነት መድኃኒታችን ኢየሱስ ክርስቶስ ራሱ እዚህ ጋብቻ ላይ አለ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው የሚለው። የፈለገ የሰው ብዛት አይደል፣ ከሰው ብዛት የሚበልጠው የቅዱሳን መላእክቱ ብዛት ነው። ስጋውን ደሙን ተቀብለው የሚሞሸሩ ሙሽሮችን አጃቢዎቻቸው አበባ ይበትኑላቸዋል። መላእክት ግን ክንፋቸውን ያለብሷቸዋል፣ ፊት ለፊት ይመሯቸዋል፣ መንገዳቸውን ያቃኑላቸዋል። ለነ ቅዱስ ዲሜጥሮስ አድርጎ መልአኩ ሲወጣ ቅዱሳን እንዳዩት ማለት ነው። ክንፉን አልበሷቸው በጠዋት በመስኮት ሲወጣ የእግዚአብሔር መልአክ የበቁ ቅዱሳን አይተዋል። በእግዚአብሔር ቤት የሚደረግ ጋብቻ ሙሽሮቹን ወደ ቅድስና ነው የሚያመጣው፣ ወደ በረከት ነው የሚያመጣው። ጋብቻን ጋብቻ የሚያሰኘው ማን ሲገኝበት ነው? አዎ እርግጥ ነው አቧራው ጨሰ ካልተባለ፣ አንዳንድ ሰው አሁን አቧራው ጨሰ ካልተባለ ምኑን ተደገሰው ይላል። አቧራ ከሚጨስና እጣን ከሚጨስ የቱ ይሻላል? የዛሬው አሁን አቧራ አይደለም የጨሰው። ምንድነው የጨሰው? እጣን የቀረበበት፣ በእውነት እግዚአብሔር የተመሰገነበት ደስ የተሰኘበት መንፈሳዊ ሰርግ ነው። ስጋና ነፍስ ማለት መንፈሳዊነትና ስጋዊነት አብረው ሲጣመሩ ማለት ነው። ሰርግ ስጋዊ ነው መቼስ፣ ሰው የመነና አይደለም የመነኮሳ አይደለም። ግን ጋብቻ መንፈሳዊ ሲሆን በእግዚአብሔር ቤት ሲከናወን የስጋም የነፍስም ፈቃድም አብረው ይገጥማሉ ማለት ነው። ስለዚህ የዛሬው ጋብቻ መንፈሳዊ ጋብቻ ነው። እግዚአብሔር የተገኘበት ጋብቻ ነው። በቃና ዘገሊላ ሰርግ ነበረ። ታሪኩን ባጭሩ ስለምታውቁት ልንገራችሁ። በቃና ዘገሊላ ሰርግ ነበረ በሶስተኛው ቀን ይላል። ከዚያ ቀድሞ ከተረከው ታሪክ ተነስቶ ነው። በሶስተኛው ቀን ሰርግ ነበረ በቃና ዘገሊላ። የኢየሱስ እናት በዚያ ነበረች። ድንግል ማርያም ቀድማ ደጋሽ ሆና እዛ ሰርግ ቤት ተገኝታለች። እመቤታችን ለሁላችን በህይወታችን ቀድማ ትገኝልን። እሷ ቀድማ ጓዳ ውስጥ ነው የምትገባው። ቀድማ ተገኝታ ነበር ከሶስቱ ቀን በፊት። ከዚያ ኢየሱስም ደቀ መዛሙርቱም በሰርጉ ታደሙ። የተጠራችው እናቱ ነች። እርሷ ከተጠራች ልጇን መምጣቱ አይቀርም። ክርስቶስን የሚጠራ እናቱን ማስቀረት አይችልም። እናቱን የሚጠራ ክርስቶስን ማስቀረት አይችልም። ስለዚህ ኢየሱስም ደቀ መዛሙርቱም በሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ ይላል። በጣም የሚያሳዝነው እስራኤላውያን ሰርግ የሚደግሱት ለ7 ቀን ነው። ለስንት ቀን? እኛ አሁን በአንድ ቀን በዛሬ እንገላገላለን። ምናልባት ሚዜዎቹ ትንሽ አልፋታ ይሏቸዋል። እስከ መልስ እስከ ሳምንት ነው፣ ከዛ ይበተናል። የእስራኤላውያን ሰርግ ግን 7 ቀን ነው የሚደገሰው። ልማዳቸው 7 ቀን ነው። ስለዚህ በስንተኛው ቀን ነው ኢየሱስ የታደመው? በስንተኛው ቀን? በሶስተኛው ቀን ጠጁ አለቀ ማለት ገና ድግሱ ሳያልቅ የሚጠጣው ነገር አለቀ። የወይን ጠጁ አለቀ። ባለቀ ጊዜ ይላል፣ የወይን ጠጁ ባለቀ ጊዜ እናቱም ኢየሱስን ወይን እኮ የላቸውም አለችው ይላል። ምን እኮ የላቸው? እንግዲህ ሰርግ ላይ ወይን ሲያልቅ አስቡት፣ ውርደት ነው። የሚበላ መጠጥ፣ የሚጠጣው መጠጥ፣ የሚበላው ምግብ አለቀ ሲባል ውርደት ነው። ብዙ ሰው ደግሞ ሰርግ ቤት ከምግቡ በላይ የሚሄደው ለምኑ ነው? አትዋሹ፣ ለመጠጡ ነው። መጠጥ ነው በነገራችን ላይ ስካርን አይደለም። መጽሐፍ ቅዱስ መጠጥን አያወግዝም፣ ስካርን ነው የሚያወግዘው፣ ማብዛትን ነው የሚያወግዘው እንጂ ጌታም በዚህ ስፍራ ውሃውን ወይን ነው ያደረገው፣ ወደሚያሰክር መጠጥ ነው የቀየረው። አንዳንድ ሰዎች ጎረቤቶቻችን ምን ይላሉ? አይ ጁስ ነው ያደረገው፣ ማለት ጭማቂ ነው ጌታ ያደረገው ነው እንዴ? ይሄ የዓለማችን በጣም ገና ነው ጁስ ቤት ሊሆን ነው ማለት ነው። ጁስ እንዳልሆነ ነው ልንገራችሁ። በጠጣ ጊዜ የአሳዳሪው ሰውዬ በጠጣ ጊዜ ደናውን የወይን ጠጅ አቆይታችሁ ከሰከሩ በኋላ እንዴት አሁን መልካሙን ታመጣላችሁ አለ። ምን ካሉ በኋላ? በምን? በጭማቂ። በጭማቂ ይሰከራል። ስለዚህ እንተው፣ የማይሆን ትርጓሜ። አትስከሩ ትላለች እንጂ መጠጡን አይደለም የሚያወግዘው።
ምንም ነገር ደግሞ ሲበዛ ኃጢአት መሆኑ ሱስ የሚሆን ነገር ሁሉ ከእግዚአብሔር ያጣላል። ስለዚህ ወይን ጠጁ አለቀ። ባለቀ ጊዜ ወይን እኮ የላቸውም አለችው። ይገርማቸዋል። ድንግል ማርያም ምን አይነት ጸጋ እንደተሰጣት ምልዕተ ጸጋ እንደሆነች የምናውቀው በዚህ ነው። አንድ ሰው መጥቶ ቀሚሷን ይዞ ኧረ መዋረዳችን ነው ወይን ጠጁ እኮ አለቀ ያላት ሰው አለ? የለም። ማለቁን አይደለም ሌላ ሰው ሙሽሮቹ አልሰሙ። አሳዳሪው ሊቀ ምርፋቅ የሚባለው አልሰማም። እሱ ሳይሰማ ሙሽሮቹ ሳይሰሙ በተሰጣት ጸጋ ድንግል ማርያም አውቃለች። እመቤታችን አይደለም አማልጂን ብለን ለምነናት ይቅርና እንደ ጎደለን በማናውቀው ነገር እንኳን አማልዳ ከልጇ ታሰጠናለች። ለሁላችን ትድረስልን ድንግል ማርያም። ደረሰችለት ቀድማ ማለት ነው። እሺ አመስግኑ። የወይን ጠጁ ምን ባለ ጊዜ አረ ጠጅ የለም ብለው ሰዎች ባጨበጨቡ ጊዜ አይልም። አረ ጠጅ አምጡልም ባሉ ጊዜ አይልም። ማለቁ ራሱ አልተሰማም። ነገሩ ሳይሰማ ሙሽሮቹ ሳይዋረዱ በፊት ፈጠነች። ከመዋረዳችን በፊት ትደርስልናለች እመቤታችን። አሁን ነገሩ ሳይበላሽ በፊት ማለት ነው። ወይን እኮ የላቸውም ማለች። ወይንኬ አልቦሙ ወይን እኮ የላቸውም ማለት ምን ማለት ነው? ለምሳሌ አንድ ልጅ አባቱ ጋር ሄዶ አባዬ ጫማ እኮ የለኝም ቢል ምን ማለት ነው? ምን አርግልኝ ማለቱ? ለጠቅላላ እውቀት ወቀው ማለት ነው። ጫማ እኮ የለኝም ማለት ምን ማለት ነው? ጫማ ወይን እኮ የላቸውም ማለት ምንድን ነው? ወይን ምን በላቸው ስጣቸው። ግን ትህትናዋን ተመልከቱ። ወይን እንደዚህ አርገህ እንዲያርግላቸው አላለችም። ችግሩን ያስቀመጠችው። ጸሎት ማለት ችግርን በማን ፊት ማስቀመጥ ነው? እኛ ችግራችን አይደለም የምናስቀምጠው፣ ፕሮፖዛል ነው የምናቀርበው ለእግዚአብሔር። ስንጸልይ ጌታ ሆይ ይሄ ችግር አለብኝ ብለን አይደለም እንናገረው። ይሄንን እንዲያርገ ፍታው በጀት ሁሉ እናስገባለን። እግዚአብሔር ይሄንን ሁሉ አርግል። እግዚአብሔር አማካሪ አይፈልግም። ወይን እኮ የላቸውም ብላ የሙሽሮቹን ችግር ልጇ ፊት አስቀመጠችው። የሁላችንን ችግር በልጇ ፊት ታቀርበለን። ወይን እኮ የላቸውም። እኛ ምንድነው የሌለን? እስቲ ድንግል ማርያም አሁን መናገር ብትፈልግ እነሱ ወይንን የሌላቸው፣ ሰላም እኮ የላቸውም፣ ጤና እኮ የላቸውም፣ ፍቅር እኮ የላቸውም። ብዙ ነው ልመና፣ ርዕሱ ይቀያየራል። ድንግል ማርያም እንዲህ እኮ የላቸውም ትላለች። የጸሎት ርዕሷ ነው እንጂ ይሄ ብቸኛ ጸሎቷ አይደለም። ወይን እኮ የላቸውም አለችው። ልክ ይህን ስትለው አንቺ ሴት፣ አንቺ ምን? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት። አንቺ ምንድን ያለ? አንቺ ሴት። አቤት! በዚህ ቃል ብዙ ሰዎች ተሰናከሉ። ድንግል ማርያምን ይኸው አንቺ ሴት እኮ ነው ያላት እሱ። እናቴ መቻላት ይላል። ለምንድን ነው አንቺ ሴት ያለው? በመጀመሪያ እናቴ አላላትም። እናቴ ያለባት ቦታ አሳዩን የሚሉ ሰዎች አሉ። ይሄ በጣም ያስቃል። ድሮ አባቴ ሌላ ተችቶ ወልደዋለች አይደል? እናቱ ነች። ግን አንቺ ሴት የሚል ቃል ለምን መረጠ? ሶስት የመጽሐፍ ቅዱስ ጥቅሶችን ክርስቶስ እዛ ሰርግ ቤት ላይ ያገናኛቸው። ሁለት የመጽሐፍ ቅዱስ ጥቅሶች፣ አንደኛው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ነው። ሁለተኛው የዮሐንስ ራእይ ምዕራፍ 12 ነው። ሁለቱ ጥቅሶች መጥተው ቃና ዘገሊላ ላይ ተተረጎሙ። ሶስተኛው ጥቅስ ደግሞ የዮሐንስ ወንጌል ምዕራፍ 20 ላይ መስቀል ላይ የተናገረው ነው። ሴት የሚለው ንግግር ማለት የመጀመሪያው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ባንተና በሴቲቱ በዘርህና በዘሯ መሃል ጠላትነትን አደርጋለሁ፣ እሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ተብሎ ስለ ዲያብሎስ እና ስለ ሔዋን የተነገረ ነው። የሔዋን ዘር የተባለች ድንግል ማርያም ነች። ሴቲቱ የተባለች እመቤታችን ነች። ዘሯ የተባለ ክርስቶስ ነው። ስለዚህ ይህንን ትንቢት መፈጸሙን ሴቲቱ እሷ መሆኗን ዘሯ ደግሞ እሱ ራሱ ክርስቶስ መሆኑን ለማሳየት እናቱን አንቺ ምን ብሎ ጠራት? አንቺ ሴት አላት። የዘፍጥረት 3:15 ሴት እናቱ እሷ መሆኗን አሳየን። አንድ በ ይህንን ቃል መች ደገመው? መስቀል ላይ እያለቀሰች ቆማ ሲያያት አንቺ ሴት እነሆ ልጅሽ አላት። አንቺ ምን? አንቺ ሴት። ተቆጥቷት ነው የሚሉ ሰዎች መስቀል ላይ ለምን ይቆጣታልሽ? ሰርግ ቤት ሲሆን መስቀል ላይ ለምን ይቆጣታል? ሴት የሚለው ይህ ስም አስቀድሞ ትንቢት የተነገረለት ስም ስለሆነ ነው። ዮሐንስ ራእይ ምዕራፍ 12 ላይ ደግሞ በግልጽ ተጽፏል። ሴቲቱ እባብ እንደተቆጣባት ከእባቡም ሸሽታ 3 ዓመት ከመንፈቅ ተሰደደች ይላል። ሴቲቱ የተባለችው ድንግል ማርያም ናት። የሁሉንም ጥቅስ ትርጉም እዛው ተረጎመው። አንቺ ሴት። ከዛስ ከአንቺ ጋር ምን አለኝ አለ። ከኔ ጋር ናችሁ? እስኪ በሉ ከአንቺ ጋር ምን ማለት ነው? ከአንቺ ጋር ምን አለኝ? ይህ ንግግር ብዙ ሰዎች የሚመስላቸው
አመናጨ። ከኔ ጋር ምን አለሽ አይደለም ያላት። ከኔ ጋር ምን አለሽ ሳይሆን ካንቺ ጋር ምን አለ። ካንቺ ጋር ምን አለኝ ማለት የጠየቅሽኝን ነገር እንዳላደርግልሽ ካንቺ ጋር ምን ጸባለኝ ማለት ነው። ይህንን ደግሞ እኛ ቃንተ ነው የተረጎምነው እንዳይመስላችሁ። መጽሐፍ ቅዱስን የሚተረጉመው ራሱ መጽሐፍ ቅዱስ ነው። ሁለት ማስረጃዎች ልስጣችሁ። አንዲት ሴት ቤቷ ነብዩ ኤልያስ የተባለ የእግዚአብሔር ነብይን አስገብታ አስተናገደች። አስተናግደው ቤቷ ሲቆይ በተአምር ዱቄት አበርክቶ ለ6 ወር ምግብ ስትበላ ቆየች በኤልያስ በረከት። ድንገት ግን ልጇ ሞተባት። ወንድ ልጇ አንድ ልጅ አላት፣ እሱም ሞተ። ታመመ ሳትል ድንገት ሞተ። ሲሞትባት እንዲህ ይሄ የእግዚአብሔር ሰው ቤቴ ስለመጣ ኃጢአቴን ለእግዚአብሔር ነግሮ ልጄን ሊገድል ነው የመጣው ማለት ነው ብላ አሰበች። ስለዚህ ኤልያስ እግር ስር ወደቀችና ምን አለች መሰላችሁ? የእግዚአብሔር ሰው ሆይ አለች። እስኪ በሉ ካንተ ጋር ምን አለኝ? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ልጄን ትገድል ዘንድ ነው ወይ የመጣኸው? ኃጢአቴን ለእግዚአብሔር ነግረሃለች። ካንተ ጋር ምን አለኝ ማለት ምን ማለት ነው? ምን ጸባለኝ? ምን አጠፋው ማለት ነው። አንድ በሉ። ሁለት የማርቆስ ወንጌል ምዕራፍ 1 ላይ ክርስቶስ ሲመጣ በጌርጌሴኖን አጋንንት ያደረበት ሰው እላዩ ላይ ያሉ አጋንንት ለፈለፉ። የናዝሬቱ ኢየሱስ ሆይ የእግዚአብሔር ቅዱሱ ልታጠፋን መጣህን? ካንተ ጋር ምን አለን አሉት ይላል። ካንተ ጋር ምን ማለት ነው? ካንተ ጋር ምን ጸባለን? አጋንንት እንኳን የዚህን ቃል ትርጉም ያውቁታል እኮ። አሁን በሌላ በኩል ዞረው ይጨቀጭቁናል እንጂ እኛን ካንተ ጋር ምን አለኝ ማለት ምን ማለት መሆኑን ያውቃሉ አያውቁም? ያውቃሉ። ስለዚህ አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት። እናትና ልጅ ተግባብተዋል። ይህንን ሲላት ዞረችና እመቤታችን የሚላችሁን ሁሉ አድርጉ አለች። አይ እኔ ጠይቄው ነበር ግን ተቆጣኝ፣ ምን ላርግ? በቃ እንግዲህ ሌላ ነገር ካለ ከጎረቤትም ቢሆን ፈልጉ አላለች። ገብቷታል። ልጇ የመለሰው መልስ ገብቷታል። እናትና ልጅ ተግባብተዋል። ዞረችና የሚላችሁን ሁሉ አድርጉ አለቻቸው። ጌታችን ምን አለ? የድንጋይ ጋኖች ነበሩ ውሃ የሚጠጣባቸው፣ ጠጅ ነክቷቸው የማያውቁ ንጹህ የድንጋይ ጋኖች ውሃ ሙሏቸው አላቸው። ሄደው በእንስራ ቀድተው አምጥተው ያን ትልቅ ድንጋይ ሞሉት፣ እስከ አፉ ድረስ ሙሉት አላቸው። በጣም አደንቃቸዋለሁ። በነገራችን ላይ የዛ ቤት አገልጋዮች ውሃ ቅዱ ሲባሉ ክርስቶስ ከዚህ በፊት ተአምር ሲያደርግ አይተውት አያውቁም። እንግዳ ነው መጥቶ ውሃ ቅዱ ሲላቸው እንዴ ምን ሊያደርግልን ውሃ የምንቀዳው አላሉ። ሄደው ተመላልሰው ቀዱ፣ እስከ አፉ ሙሉት አለ። ሞሉት። በሉ አሁን ቅዱና ለአሳዳሪው ስጡት አለ። ይገርማችኋል። ጌታችን እዛ ወይን ላይ ውሃ ላይ አልጸለየበት። አቤት አስማተኛ ቢሆን እርግጠኛ ነኝ 7 ጊዜ ዞሯል አይደል? ጋኑ አው ያሟርታል። አይናችሁን አንዴ ጨፍኑ፣ አንድ እግራችሁ ቁሙ ምናምን ሊል ይችላል። ክርስቶስ ግን ዓለምን በሐሳቡ ለፈጠረ አምላክ አንድ ድንጋይ ጋን ውሃ ማድረግ ወይን ማድረግ ይችላል አይችልም? ውሃን የፈጠረ ማን ነው? ወይንንስ አንዱን ወደ አንዱ ማዞር እኮ ለሱ ቀላል፣ በጣም ቀላል። ስለዚህ ዝም ብሎ በሐሳቡ ብቻ ሳይባርከው በጣም አስደናቂ የወይን ጠጅ አድርጎ ሞላው ማለት ነው። ቅዱ አለ፣ ሰጣቸው። አሳዳሪውም በቀመሰ ጊዜ አደነቀ። መድኃኒታችን ውሃ ያለ ህይወታችንን ወይን ያደርግልን። ሳይጸልይበት ሳይነካው በሐሳቡ ብቻ ውሃን ወይን ማድረግ እግዚአብሔር ይችላል አይችልም? ስለዚህ በዚህ ሰርግ ቤት ድንቅ የወይን ጠጅ አሁን እንደው በጣም ሳደንቅ የቀመስኩ አልመስልም መስላል፣ ግን እኔ አልቀመስኩትም። አሳዳሪው ግን በቀመሰው ጊዜ ምን አለ? አደነቀ። እስኪ ጥይሞ በሉ። አንከረ ቀምሶ አደነቀ። ምን ብሎ? ገና ቀምሶ። መጠጥ የምናደንቀው መቼ ነው? ስንቀምሰው ነው። አናታችን ላይ ሲወጣ ነው አይደል? ጠጥተ ነው አናታችን ላይ ሲወጣ እቺ ነገር ኃይለኛ ነች እንላለን። ሰውየው ግን ያደነቀው ምን ብሎ ነው? ክርስቶስ እጁን ያስገባበት ነገር ገና ስትቀምሰው ነው የምታደንቀው። ገና ስትቀምሰው። ከዛ ምን አለ? እስካሁን ድረስ ቅራሪ ነው ስንጠጣ የቆየ ነው አለ። እግዚአብሔር እጁን ያስገባበት ነገር ሲገጥምህ እስከ ዛሬ የጠጣኸው ቅራሪ ይሆንብሃል። አንተን ሳላውቅ የቆየሁበት ቀን ብለህ ትቆጫለህ። እግዚአብሔርን ያገኙ ሰዎች ያላገኙበት ዘመን ያንገበግባቸዋል። ዘግይቼ ወደድኩ፣ ዘግይቼ አወቅኩ ብለው ይቆጫሉ። ክርስቶስን ዘግይቶ እንደማወቅ የሚያንገበግብ ያለ መሰላችሁ? ተመለሱ ንስሐ ግቡ የምትለው ቤተክርስቲያን በኋላ ቁጭቱን ስለማንችለው አሁን ብትመለሱ ይሻላል። ይቆጫችኋል በኋላ። እስከ ዛሬ ቅራሪ ነው ለካ ስንጠጣ የነበረው የሚያሰኝ ነው አምላካችን። ቀመሱ፣
አደነቀ። የጠጣ ሁሉ አደነቀ። ደቀ መዛሙርቱ በክርስቶስ በስሙ አመኑ ይላል። ክብር ምስጋና ይድረሰው አምላካችን። ስለዚህ በዚህ ሰርግ ቤት የእናቱን አማላጅነት የእሱን አምላክነት በሰርግ ላይ ያለውን በረከት ነው የሚያሳየው። ከጋብቻ አንጻር ምን ያሳየናል? አንድ ነገር ተናግሬ ልውረድ። አምላካችን ኢየሱስ ክርስቶስ ብዙ ለቅሶ ቤት ተገኝቷል። ብዙ በሽተኞችን ጠይቋል፣ ፈውሷል። ሰርግ ቤት ግን የተገኘው ስንቴ ነው? አንዴ ነው። ጋብቻ መፈጸም ያለበት ስንቴ ነው ማለት ነው? አንዴ ነው ሲል አንድ ሰርግ ቤት ነው የተገኘው። በዚያ ሰርግ ቤት ላይ ተገኝቷል። ይህ ሰርግ ቤት ስታዩት የጠጅ ጉዳይ ይመስላል። አይደለም። በአጠቃላይ የሰው ልጅ ድነት ሁሉ ነው ያለው። ጠጅ የተባለው ወይን ጠጅ የተባለው ድንግል ማርያም የጠየቀችው ጥያቄ ክርስቶስ የመለሰውም ስለሚጠጣው ጠጅ ብቻ አይደለም፣ ስለ ሰው ልጅ መዳን ነው። ወይን እኮ የላቸውም የተባለው አምላካችን ኢየሱስ ክርስቶስ ስጋውን ደሙን እንዲሰጠን የቀረበ ልመና ነው። መጽሐፍ ቅዱስ ሲጠቀስ ሰምታችሁ ከሆነ መቼስ ሌላ ጥቅስ የማያውቅ ሰው እንኳን ይህንን ያውቀዋል። ወይን ምንድነው? ወይን የሰው ልብ ያስደስታል የሚል ጥቅስ አታውቁ? ወይን ያስተፈስን አታቋትም? ግዕዝ የማያውቅ ሰው ራሱ ያውቃል አይደል? እኔ ገርመኛል። ይሄን ለምን እንደምታጠኑ አላውቅም። እንደውም አንዳንድ ሰው ነፍሱን ለመረረው ምን ስጠው ይላል። እንደማያውቃቱ ነው። ነፍሱን ለመረረው ምን ስጠው? ጠጅ ስጠው ይላል። እና እኔ በተለይ ሰካራሞች ያውቋታል እችን ጥቅስ ይመስለኛል። መጠጥ ቤት ይለጠፋል መሰለኝ፣ አላውቅም የቱ ጋር እንደሆነ አላውቅም ይላሉ። ነፍሱን ለመረረው እንዴ ጠጣ ለዘይሰቲ ወይን የማይጠጣ ሰው ምንድነው ህይወቱ ይላል ሲራክ ደግሞ። አቤት ሰካራሞች ዓለም አገኙ ማለት ነው። አይደለም። መጽሐፍ ቅዱስ ስለ ጠጅ አይደለም እያወራ ያለው። ወይን የተባለው የመድኃኒታችን የኢየሱስ ክርስቶስ ደም ነው። በቃና ዘገሊላ ውሃውን ወይን አደረገው። ሐሙስ ዕለት ደግሞ ወይኑን ደም አደረገው። ስለዚህ ስለ ደሙ ነው እያወራ ያለው። ወይን የሰውን ልብ ያስደስታል የተባለው የክርስቶስ ደም የሰውን ልብ ከሐዘን ያስደስታል። ነፍሱን ለመረረው የወይን ጠጅ ስጡት ማለት ነፍሱ በኃጢአት ለተመረረች ሰው የክርስቶስን ደም ስጡት። ይጠጣ፣ ድህነቱን ይርሳ፣ ኃጢአቱን ይርሳ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻናል ስለተባለ የክርስቶስ ደም ነው እውነተኛው የወይን ጠጅ። ስለዚህ ወይን የተባለ የማን ደም ነው? ስለዚህ ድንግል ማርያም ምን አለች? ወይን እኮ የላቸውም። ለሰው ልጆች ነው የለመነችው። አረ ወይን የተባለ ስጋህን ደምህን ስጣቸው አለችው። አንቺ ሴት ካንቺ ጋር ምን አለኝ? ካንቺ የተወለድኩት ስጋዬን ደሜን ልሰጣቸው አይደለም ወይ? ነገር ግን ስጋዬን ደሜን የምሰጥበት ጊዜ ገና አልደረሰም። በዚህ ዕለት ዘላለማዊውን ሰማያዊውንም ሰርግ ክርስቶስ አሳይቷል። በዚህ ሰርግ ላይ መጀመሪያ ጠጅ ነበር አልነበረም? ደከማችሁ መሰለኝ። ጠጅ ነበር አልነበረም? ሲቆይ ምን አለ? አለቀ። ሰው የጠመቀው ጠጅ ምን ይላል? ያልቃል። ጋብቻ ላይ መጀመሪያ ላይ ፍቅር በፍቅር ነው የሚሆነው አይደል? ያገባችሁ ሰዎች ታውቁታላችሁ። ሃኒሙን ስቴጅ ይባላል። የጋብቻ የመጀመሪያ ዓመታት ላይ አንተ ትብስ አንቺ ትብሽ አይደለም? አዳምና ሔዋን እንኳን አላያችሁም? ይቺ አጥንት ከምን ነች አለ አዳም። ይቺ ስጋ ሃኒሙን ስቴጅ ማለት ነው። አካሌ አላት። አካሌ የሚለው ቁልምጫ የመጣው በነገራችን ላይ ከአዳም ነው። አካሌ ነች አለ። አንዳንድ ባሎች አሁንም አካሌ ይላሉ አይደል? አንዳንድ ባሎች ደግሞ ሆዴ ይላሉ። ይሄ ባል ያሳሰበው የምኑ ጉዳይ ነው ማለት አላልኩም። ሴቶች ደስ አላቸው። ሆዴ ካለሽ ሆዱ ጋር ነው ማለት ነው ጉዳዩ። ለማንኛውም አዳም ግን አካሌ አለ። ቆይቶ ደግሞ ህይወቴ አላት። በጣም ይገርማቸዋል። ይሄ አይደለም ነው የገረመኝ። አዳም አካሌ አጥንቴ ስጋዬ ሲላከርሞ ዕፀ በለስ ከበላ በኋላ ግን እግዚአብሔር እንዴት በላ ሲለው የሰጠኸኝ ሴት አለ። ምን ያልከኝ ሴት? ማን? አካሌ ቀረና ማን አላት? የሰጠኸኝ ሴት። ሪፈር አድርጎ ጻፈለት ለእግዚአብሔር ማለት ነው። የሰጠኸኝ ሴት ማለት ይመጣል። ይሄ ሃኒሙን ስቴጁ ሲበርድ ማለት ነው። ቅራሪው መጣ ማለት ነው። ወይን ጠጁ ምን አለ? አለቀ። በትዳር ውስጥ እየቆየ ሲመጣ ይቀዘቅዝ ይችላል። ፍቅር ውሃ ሊል ይችላል። ብዙ ውሃ ያሉ ትዳሮች አሉ። ውሃ ሊል ይችላል። ውሃ ሲል ማን ያስፈልጋል? እግዚአብሔር ያስፈልጋል። የኢየሱስንና ጥሯት እዛ ሰርግ ላይ ትምጣ። እሱንም ጥሩት፣ ደቀ መዛሙርቱም አብረውት ይምጡ። ውሃ ያለውን ጋብቻ ወይን ማድረግ ይችላል አይችል?
ፈረንጆቹ ሚስትህ እንዴት ናት ሲባሉ ሺዝ ላይክ ዋይን ይላሉ፣ እንደ ወይን ናት ይላሉ። ምን ማለት ነው? ወይን እየቆየ ሲመጣ ጣዕሙ ምን እያለ ይመጣል? እየጨመረ ፈርመንትድ እየሆነ ይመጣል። ስለዚህ ጋብቻ እየቆየ ሲመጣ እየጣፈጠ የሚመጣው ማን ሲኖርበት ነው? እንግዲህ የወንድማችን የዳኙን የቤተልሔምን ጋብቻ እንደ ወይን ያማረ ያድርግልን፣ እየጣፈጠ የሚመጣ ያድርግልን። የሰማነውን በልቡናችን ያሳድርብን።